ጎንደር ምን ተፈጠረ? ማለት ጎንደር ላይ ምንድነው የተፈጠረው? አሁንማ ዝም አልልም። የጎንደር ሰዎች አላችሁ? የት ናችሁ? ሊቃውንቷ የት ናችሁ? ወጣቶች የት ናችሁ? እጅግ ያሳዝናል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ነው። በዛሬ በያሮስ መረጃችን የተለያዩ ጉዳዮችን እንመለከታለን፣ ብዙ ሀሳቦችን እናነሳለን። ስለዚህ ሁሉ ጊዜ እንደምለው መረጃውን በደንብ አድርጋችሁ ላይክ በማድረግ ቤተሰብ በመሆን እንድትከታተሉ ጭምር እንሻለን። ብዙ ሀሳቦችን የምናነሳ ነው የሚሆነው። ወቅታዊ ጉዳዮች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክብር የምንጠራት ታላቂቷ ጎንደር እንግዲህ የደረሰችበትን ሁነት ነው የተመለከትነው። ከዚህ ጋር የተገናኘ መረጃም ይኖርናል። ይህንን ማስታወቂያ ተከታትለን እንመለስ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች። ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ መረጃችንን በስፋት ትኩረት አድርገን የምንመለከተው የምንቃኘው ነው የሚሆነው። ከነዚህ መካከል ዛሬ ከምንዳሰስበት ከምንመለከትበት ጉዳዮች መካከል የጋዜጠኛውን ሶፎንያስ ጉዳይ እንዲሁም ደግሞ የጎንደርን እንዲሁም ሌሎች መልእክቶችን ነው የሚሆነው። በቅድሚያ የጎንደርን ብንመለከት የተሻለ ነው። ታላቂቷ ጎንደር ሁላችንም እንደምናውቀው ልዕለ ኃያል በነበረችበት ጊዜ 1632 ጀምሮ የኢትዮጵያ ዋና ከተማ በነበረችበት ጊዜ የምናቃት ጎንደር፣ ታሪከ ብዙ ጎንደር፣ የብዙ ሊቃውንት መፍለቂያዋ ጎንደር፣ የታሪክ ማህደር ያለባት ጎንደር፣ በርካታ ሊቃውንቶች ያሉባት ጎንደር፣ በርካታ መምህራን የሚፈልቁባት ጎንደር፣ በብዙ ታሪኮች የሚነገርላት ጎንደር ዛሬ ምን ገጠማት? ጎንደር ላይ ሆነው እኛን እንድንመለከት የሚያደርግ ነው። ራሳችንን እንድንፈትሽ የሚያደርግ ነው። እርግጥ ነገሮች ከባድ ናቸው እንደምናያቸው ባይሆኑም፣ ግን ደግሞ በዛ የተመለከትነው ነገር በጣም ውስጣችንን ያሳመመው ነው። ምንድነው ጉዳዩ ለምትሉኝ፣ እንግዲህ የፕሮቴስታንት ቤተ እምነቶች ሰሜኑን ለኢየሱስ በሚል ጎንደር ላይ አንድ ኮንሰርት አዘጋጅተው ነበርና ያ መረጃ ያ ቪዲዮ ተጋራ፣ በርካቶቻችን ተመለከትነው። ድህነት ክፉ ነው። በድህነታቸው በኩል ገብተው እንዳጠቋቸው እሙን ነው። ምንም ይሄ ነው የምንለው ነገር አይደለም የሚታይ ስለሆነ። ነገር ግን በጣም የሚያም እጅግ የሚያሳዝን ነው። ግን ደግሞ ያንን ለፖለቲካ ፍጆታ ተጠቅመዋል። ከዛ በኋላ ነገሮች እንዲጫጫው አድርገዋል። በጎንደር የተመለከትነው ለእኛ ኦርቶዶክሳውያን የማንቂያ ደወላችን ነው። በአባቶቻችን ላይ አድሮ የሚናገር የሚመሰክር የሚሰራ ልዑል እግዚአብሔር እንደሆነ እናምናለን። ጎንደር ላይ ያንን ተመልክተናል። ያ ደግሞ እኛን በጣም አሳምሞናል። ስለዚህ ይህንን ጉዳይ ነው ዛሬ የምንቃኘው። የተወሰኑ ሀሳቦች ተነስተዋል። እስኪ ምንድነው ጎንደር የተፈጠረው የሚለውን ላስቃኛቸውና ልመለስ። ይሄ ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ማለት ጎንደር ላይ ምንድነው የተፈጠረው? መናፍቃን በህብረት አካውንታችንን ሊያዘጉ ከጫፍ ደርሰዋል። ይሄንንም ቪዲዮ እንዳያስጠፉት 50 እና ከዚያ በላይ ጊዜ በደንብ ኮፒ ሊንክ ሪፖስት ዱይት አድርጉ። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ይህንን ቪዲዮ ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማዝነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ? እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ለኛ ሰይፍና ጎመድ አስያዙን። እነርሱ ግን ቤተ ክርስቲያናችንን በመንፍቅና ትምህርት
ባዶ አደረጓት። ኦርቶዶክሳውያን በእውነት ይህንን ቪዲዮ ካስጠፉት ካስወረዱት በእናንተ አዝናለሁ። የጠቢባን የሊቃውንቶች መፍለቂያ በሆነችው ጎንደር ይህንን መመልከት በእውነት ያሳዝናል፣ በእውነት ያማል። አዎ እግዚአብሔርን በጣም ያማል። ደግሞ ይበልጥ ህመሙን የሚያብሰው ክርስቶስን የማያውቁት እሱም የማያውቃቸው ይሄንን ማድረጋቸው ነው። ተመልከቱ በማቴዎስ ወንጌል ምዕራፍ 25 ከቁጥር 12 የእግዚአብሔር ልጅ ክርስቶስ እንደዚህ ይናገራል። እነዚህ ሐሰተኞች ነቢያት በአፋቸው የሞት ሰይፍን ይዘው የሚዞሩ ክፉዎች በዚያ በዕለተ ምጽአት ክርስቶስን እንደዚህ ይሉታል፣ ምነው በስምህ ትንቢት አላወጣንም? ምነው በስምህ ዕውር አላበራንም? ምነው በስምህ ሙታን አላስነሳንም ወይ ብለው ከእግዚአብሔር ልጅ ከክርስቶስ ፊት ይቆማሉ። የእግዚአብሔር ልጅ ክርስቶስ ግን እናንተ ኦርቶዶክሳውያን ልብ ብላችሁ ስሙኝ፣ የእግዚአብሔር ልጅ ክርስቶስ ይህንን ሁሉ በተናገሩ ጊዜ አላውቃችሁም ይላል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 12 ጀምራችሁ ተመልከቱት። አላውቃችሁም ይላቸዋል። ክርስቶስ አላውቃችሁም ይላቸዋል። ዛሬ ግን ዓለምን ሁሉ ያስታሉ። ቅዱስ ጳውሎስ እንደተናገረ ነው፣ ክብራቸው በነውራቸው፣ አምላካቸው ሆዳቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ሞት፣ መጨረሻቸው ጥፋት ነው ይላል። ዛሬ ግን ይሄ በጣም ያማል። የሊቃውንት መፍለቂያ በሆነችው ጎንደር ሕዝቧ ከቤተ ክርስቲያን ከእግዚአብሔር ቤት ተነጥሎ በማያድርበት ጎንደር ላይ ይሄንን ውርደትና ይሄንን ቅሌት ማየት በጣም ያማል። ናታኔም ወንድማችሁ ነኝ። እግዚአብሔር ለሀገራችን ሰናዩን ዘመን ያምጣላለሁ። ሰላም። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል። ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል። ጦርነት አጎሳቁሎታል። ስራ እንዳይሰራ እንኳን መንገድ ተዘግቶበታል። እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል። ልጁ ይታገትበታል። ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ሕንጻ ቤተክርስቲያንን ለመስራት ይራራጣሉ። ሕንጻ ሥላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በስተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንድ የወጡ ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ሕይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ሕዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለት ነው። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣
ቤተክርስቲያን ከሰዎች መለመን ብታቆምና የተቸገሩት መርዳት ብትጀምር የሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ እለት እለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት ምዕመናን ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል። ማለት ጎንደር ላይ ምንድነው የተፈጠረው? አሁንማ ዝም አልልም። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይህንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት በደንብ ሼር አድርጉና ለሚመለከተው አካል አዳርሱ። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመህ? እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማቸዋል። አንተ ወንጌል ነው ብለው ያስክ ወንጀልን እንደፈለግክ መስበክ ትችላለህ። ሕፃን አባቶች፣ እናቶች፣ ሕፃናቶች ላይ ግን በየቤቱ እየገቡ ይህንን ማድረግ ተገቢ አይደለም። ጎንደር ላይ ያላችሁት ባለማተቦች ግን በጣም ነው የምታሳፍሩት። ሕፃናቶች፣ አባቶች፣ እናቶች ይሄ ሁላ ግፍ ሲደረግባችሁ በየቤታችሁ እየገቡ እውነት ታሳፍራላችሁ። የፈለግከውን ማድረግ ትችላለህ። ነገር ግን ባለማተቦች፣ እናቶች፣ ሕፃናቶች ላይ ይሄ ሁላ ግፍ ሲደረግ እውነት ዝም አልልም። የጎንደር ሰዎች አላችሁ? የት ናችሁ? ሊቃውንቷ የት ናችሁ? ወጣቶች የት ናችሁ? እጅግ ያሳዝናል። እጅግ ፍጹም ማለት ነው። ፍጹም ጎንደርን የማይመጥናት ነው። በጣም ነው ያዘንነው። በጣምም ነው ያፈርነው። ከኋላ የምትመለከቱት ሌላ ዓለም ላይ አይደለም፣ ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡቡ ምናምን ክፍል አይደለም፣ ጎንደር ላይ ነው። ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ የሆነው። ማለት ምን ተሰማችሁ? እኛ የሰራን ያለነው የምንጮኸው የሆነ ህንፃ ቤተክርስቲያን ለማስገንባት ከላይ ሁሉም እንዲሯሯጥ የምናደርገው የሆነ ቤተክርስቲያን ለማስፈረቅ ወይ የሆነ ህንፃ ለማስጨረስ ነው። ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን እዚህ ድረስ ሄደው ጎንደር ድረስ ሰርተዋል። የኛ ዝም ማለት የኛ ወንጌል ላይ ያለመስራት ነው ይሄን ሁሉ ያመጣው። እኛ ግን ዛሬ ምን ጻላይ ነን እና ምን ትላላችሁ? ምን ታዘባችሁ? እኔ የነገረኝ አንዳች የሆነ መልእክት ግን ለእናንተ መንገር ማልችለው መልእክት ስላለ እንዲህ ብዬ መግለጥ አልችልም። ግን ደግሞ ውስጥ የተሰማኝ ትልቅ የሆነ መልእክት ነግሮኛል። እንኳን ጴንጤ ይቅርና ፓጋን ቢሄድ ራሱ የሚወስዳቸው ይመስለኛል። ምክንያቱም መጽሐፍ ቅዱስ ያልተማረ ሰው ቤቱን አሸዋ ላይ የሰራ ሰው ስለሚመስል የመጣ ጎርፍ ሁሉ ወስዶ እንደሚጥለው ሁሉ በወንጌል ላይ ያልተመሰረተ በሃይማኖት በትምህርት ላይ ያልተመሰረተ ሰው ያልቆመ ሰው የፈለገው ነገር ቢሄድ ይወስዳል ብዬ አስባለሁ። አሁን ጎንደር የሊቃውንት ሀገር ነው ተብሎ ይነገራል፣ ይጠራል። ሊቃውንቱ ብቻቸውን ነው ያሉት ማለት ነው። ህዝቡ ጋር ወንጌል አልደረሰም። ስብከት የለም። ኦኬ፣ ስብከት የለም። ወንጌል ትምህርት የለም። ህዝቡ የአባቴና የእናቴ የአጎቴ የአያቴ እምነት አልለቅም ለሃይማኖቴ እሞታለሁ ብሎ በህገ ልቦና የሚኖር ህዝብ ነው ያላቸው። እዛ ያሉ ሊቃውንት ደግሞ መድረክ ላይ ወጥቶ አረቱ አይና ተብሎ የሚጠሩ ሰዎች መድረክ ላይ ወጥቶ ኮርስ የተማሩትን ሰዎች ሲሳደቡና ሲንቁ እናያቸዋለን። እነሱ ህዝባቸውን እያዳኑ አይደለም፣ ክርስቲያኖችን እያዳኑ አይደለም። አሁን እውነት ለመናገር ወንጌል ቢማር ሰው ኦርቶዶክስን ቢያውቅ ሰው አደባባይ ላይ በነቢያትና በሐሰተኞች ነቢያት ልንከባልና ሊሸወድና ሊወሰድ አይችልም ነበረ። ይህን የሚያሳየው ነገር ምንድን ነው? ወንጌል ስላልተማሩ፣ ክርስትናን ስላላወቁ፣ ዝም ብሎ የአባቴ እናቴ ሃይማኖት ብሎ ስለሚኖሩ፣ ክርስትናን እንደ ባህል አድርጎ ስለሚይዙ፣ የሆነ ድንቅ ነገር ሲያዩ ሃይማኖታቸውን ጥሎ ይፈልሳሉ።
ገና ነው እንደው የሚፈልሱት። ገና እኔ እውነት ለመናገር ገና ይፈልሳሉ። እናንተ እዛ ላይ ያላችሁ ዘራፍና ሽለላና ቀረርቶ እያሰማችሁ ያላችሁ ሰዎች እናንተ ቀረርቶና ሽለላ እያሰማችሁ ህዝቡ እያመለጠ ከክርስትና እየወጣ ወደ ገሃነም እየተወሰደ ያልቃል። ይህ እንዳይሆን ገንዘብ ከመሰብሰብ የተሻሉ ካቴድራሎችና ህንፃ ቤተ ክርስቲያኖችን ከመገንባት እዛ አካባቢ ያለ ትውልድ ወንጌል እንዲገዛና እንዲያነብ እውነተኛ የእግዚአብሔርን ቃል እንዲያውቅ ያለውን ሃይማኖት የሚያምነውን የሚከተለውን ጌታ አውቆ እንዲኖር አድርጉት። የራሳችሁ ዕውቀት እነሱን የማያድናቸው ከሆነ የማያስመልጣቸው ከሆነ አረቱ አይና ሆናችሁ መጠራታችሁ ምን ያደርግላችኋል? እንዲሁም ደግሞ የእናንተ ዕውቀት ክርስቲያኖችን የማያድን ከሆነ በጨለማ ውስጥ ወይ ደግሞ በጉድጓድ ውስጥ የተቀመጠ ብርሃን ሆናችሁ ነው የተቀመጣችሁት። የሊቃውንት ሀገር ጎንደር ተብሎ ሲነገር በዘፈን ነው፣ በሽለላ ነው፣ በቀረርቶ ነው እየተሆነ ያለው። ሊቃውንት እዛ ያሉ ሰዎች ትልቅ ሻሽና ትልቅ ጥምጣም አድርጎ እነሱ ሽለላና ቀረርቶ ላይ ነው የቀሩት። ህዝቡ ግን ከኦርቶዶክስ የወጣ ሃይማኖቱን ለቆ እየወጣ ነው። አብዛኛው ደግሞ በጥንቆላና በአስማት ተይዞ ከክርስትና የወጣ ነው። እዛም ውስጥ ያለ ኦርቶዶክስም ሆኖ በጥንቆላና በአስማት የተያዘም እኮ አልዳንም። ክርስቲያን ኦርቶዶክስ እንደዚህ አይደለም። ስለዚህ እውነተኛ የእግዚአብሔርን ቃል እንድታስተምሩ ኮርስ እንድታሰለጥኑ የተከፈተ ኮሌጆች ላይ ሰዎች ተሰብስበው በሰንበት ትምህርት ቤት ውስጥ ገብተው እንዲማሩ እንዲያስተምሩ አድርጉ። ሐሳባችሁን ዓላማችሁን ከገንዘብ አንሱ፣ ከካቴድራሎች አንሱ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተደረገ ያለው በጣም የሚያስፈራ ነገር ነው። የሚያስፈራበት ምክንያት ምንድነው? ብዙ ሰዎች ካቴድራል እየገነቡ ቤት እየሰሩ ይገኛሉ። ነገር ግን በየቀኑ ከሃይማኖት የሚወጣ ከክርስትና የሚወጣ በሺ ይቆጠራሉ። ይህ ደግሞ ህንፃ ብቻውን እንዲቀር ስለሚያደርግ ወደ ቤተ ክርስቲያን ትምህርት እንድንመለስ ነው የኔ መልእክት። ወደ ክርስትና እንዲመለሱ፣ ወደ መጽሐፍ ቅዱስ እንዲመለሱ፣ ሰዎች መጽሐፍ ቅዱስ እንዲያስተምሩ፣ እንዲማሩ፣ እግዚአብሔርን ቃል እንዲረዱ፣ እንዲያውቁ ነው። ይሄ ነው የሚፈለገው። ይሄ ከሆነ ማንም ሰው ከቤተ ክርስቲያን ሊወጣ አይችልም። ሰባቱ ምስጢራተ ቤተ ክርስቲያንን ያውቃሉ ወይ? መጽሐፍ ቅዱስን ተምሯል ወይ? ያነባሉ ወይ? አምስቱ አዕማደ ምስጢርን ያውቃሉ? ምስጢረ ሥላሴን፣ ነገረ ክርስቶስን፣ ነገረ ሥጋዌን፣ ነገረ ድነትን ያውቃሉ ቢባል አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች አያውቁም። ዝም ብለው የሚኖሩ ሰዎች ናቸው። እስከ መቼ እስከ መቼ ነፍሳችሁ ትሰማለችና ግዕዝም ስሙ ተብሎ እስከ መቼ ነው የሚኖረው? የለም ጆሮ ካልሰማ ነፍስ ልትሰማ አትችልም። ስለዚህ ወንጌል ይሰበክ፣ ሰው ይማር፣ ወንጌል ይነበብ። ወንጌል የተማረ ሰው፣ ወንጌል የተሰበከ ሰው ሃይማኖቱን ጥሎ ሊወጣ አይችልም። እውቀት ላይ ያልተመሰረተ ሃይማኖት ብፁዕ አቡነ ኤርምያስ እንደተናገሩት ከዚህ በኋላ አይቀጥልም። የአባቴ እምነት የእናቴ እምነት ብሎ የሚከተለን ሊኖር አይችልም። ስለዚህ እኛ ሰው ትውልዱ ግንዛቤን ይፈልጋል። እኛ ግንዛቤ ሳንሰጥ ስንቀር የማይሆን ግንዛቤ የሰጠው ወስዶት ይሄዳል ብሎ ተናገሩ። አሁን ጎንደር ላይ የታየውም ይሄ ነው። ስለዚህ አዲስ ነገር ነው፣ ሰበር ዜና። ጴንጤ ምንድነው? ጎንደር ላይ ሰዎች ጴንጤዎቹን ጌታ ተቀበሉ ምናምን ተብሎ ይነገራል። አሁን ምንም አይደለም፣ ይሄ ምንም አይደለም። ኢትዮጵያ ሕዝብ የተወሰደው ልክ እንደዚህ ነው። ኦሮሚያም ክልል የሆነው እንደዚህ ነው። በዛ በደቡብ አካባቢ የሆነውም እንደዚህ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ህዝቡ ወንጌል አይማርም፣ ክርስትናን አያውቅም፣ ዝም ብሎ እንደዚሁ ይኖራል። ከዛ እየተወሰደ እየተመለመለ ይሄዳል። ህንፃውና ካቴድራሉ ብቻው ይቀራል። ሊቃውንት ነን የሚሉ ሰዎች ብቻቸውን ይቀራሉ ማለት በጣም ያሳፍራል፣ ያሳዝናል። የወንጌል መልእክት የተቀበሉ ሰዎች እንዴት ወንጌል እንደማያገለግሉ ወንጌል እንደማይሰብኩ ያሳዝናል። እና ይሄንን ቪዲዮ ጎንደር ምን ነካት? እንግዲህ እንደውም አንዳንድ
ጻፊያን እንደው ጎንደር ምን ገጠማት፣ ጎንደር ምን እየሆነች ነው የሚሉ ነገሮችን ጽፈዋልና ጎንደር ምን ነካት፣ ምን ገጠማት የሚለው ጉዳይ በጣም አነጋጋሪ ነው። ጎንደር ምን ገጠማት በእውነት ነው። እውነት ለመናገር በጣም ያማል፣ ያሳዝናል። ይህ ሆኗል። እንግዲህ ምን እንላለን? ያው ለእግዚአብሔር ሰጥተን እንተዋለን። የተወደዳችሁ ቤተሰቦቻችን እንግዲህ እንደተመለከትነው ነው። ይህ በጣም አሳዛኝ ነው። በጣም ልብ የሚሰብር ነው። እንግዲህ ምን እናደርጋለን? የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።